ስለ ሐዘን የምናስተምረው ሌላ ነው፣ ስናዝን የምንሆነው ሌላ ነው። ስለ ምንኩስና ስለ ጵጵስና ቤተክርስቲያን የምታስተምረው ትምህርት ልዩ ነው፣ በጣም ጣፋጭ ነው። መሬት ላይ ምንኩስና እንዴት እንደሚኖር በተለይ ከተማ ላይ እያየነው የሚነገረውና የሚኖረው ከተቃረነ ክርስትና ሊሰፋ አይችልም፣ እየጠበበ ነው የሚሄድ። ጌታችንም አልዓዛር ሲሞት አልቅሷልና ማልቀስ አይገባም አትልም ቤተክርስቲያናችን፣ ግን እስከምን ድረስ መሆን አለበት የሚለውን ልናዝን እንችላለን በመጠኑ ቅድም እንዳልነው፣ ግን ተስፋ ቆርጠን ከዚህ ውጭ ሌላ ህይወት እንደሌለን ሆነን ማዘናችን ግን ከክርስትና ተቃርኖ ያለው ሐሳብ ነው። ምክንያቱም ግብይ ነፍሴ ውስጥ እረፍትኪ እስመ እግዚአብሔር ረዳይኪ፣ ነፍሴ ወደ እረፍትሽ ግቢ እግዚአብሔር ረዳትሽ ነውና። እንደዚህ ብሎ የጸለየ ሰው ለምንድን ነው ተስፋ የሚቆርጠው? ምርር ብሎ ማልቀስ፣ ጥቁር መልበስ ተገቢ ነው እንደ ክደት ሳይቆጠር ነው። አቴንዳንስ የሚቆጣጠር ሰው አለ ልቅሶ ላይ ሄዶ ማን ነው በደንብ ያለቀሰ ማን ነው ያላለቀሰ፣ ፊት ለምንድን ነው ፊቷን ያልነጭ አላዘነችም ማለት ነው። ያው ተገቢ የክርስትና ጠባይ አይደለም። እኛ የፈጠርነው ለትምህርታችን ተቃራኒ የሆነ ህይወት ነው። ለሞተ ሰው የሚያለቅሱትን ለራሳቸው እንዲያለቅሱ ንገሯቸው ይላል። አባት ልጁን የማይገባ ስራ ሲሰራ ያየ እንደሆነ ልጁን ብቻ ሳይሆን ለልጁ ያን ስራ ያስተማሩትንም ይቀጣል። እኔም እናንተም ብቻ ሳይሆን የሚያስለቅሷችሁን ሰዎችም ደግሞ ልቅሶ ላይ አትጥሩ ይላል። ለሞተ ሰው ማልቀስን ተውና ፍታት አድርግለት ሊጠቅመው ነው የሚለው መጽሐፍና እስቲ ያቺ የሞተችዋን ነፍስ ፍታት ለምኩ እንደሚጠቅማት እንደይና በኑዛዜ ጊዜ የረሳው ኃጢአት ያልተናዘዘው ይኖራል። ስለዚህ እነዚያ የምናደርግለት ነገር ፍታቱ፣ ተስካሩ፣ መታሰቢያው በእግዚአብሔር ፊት ሞገስ እንዲያገኝ የሚያደርጉት ነገሮች ናቸው። ስለዚህ ወደ ድል ወደ ነሳችው ቤተክርስቲያን ህብረት ስለሚሄድ በክብር በምስጋና ሽኝት እናደርግለታለን። እንደምን አላችሁ ውድ የሚዲያችን የፍኖተ ተከታታዮች፣ ይህ ሳምንታዊ የቅዱስ ዮሐንስ አፈወርቅ ተግሳጽ ተከታታይ ትምህርት ነው። ዛሬ በተግሳጽ 4 ተገናኝተናል። ብዙ ታላላቅ ነገሮችን ለህይወታችን የሚጠቅሙ ነገሮችን አንስቶ የገሰጸበት ርዕስ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። እሺንታ ተግሳጽ 4 በዋናነት ምን ላይ ያጠነጥናል፣ ምን ላይ ያተኩራል የሚለውን እና ወደ ጥያቄዎች እንሄዳለን። እሺ እግዚአብሔር ይስጥልኝ። ተግሳጽ 4 በእንተ ገስጾ ለእለ ይበክዩ ላይ ለምውታን ይላል። ስለሞቱ ወገኖቻቸው አብዝተው የሚያለቅሱ ምእመናንን በተመለከተ የገሰጸበት ተግሳጽ ነውና እንደሚታወቀው በቤተ ክርስቲያን ሁሉም ልክ ስላለው እሱን በተመለከተ ተስፋ በመቁረጥ አብዝቶ በማዘን ረጅም ወራት ባዘን መቆየት የማይገባ መሆኑን በተለይ በውስጥ በዝርዝር የምናየው ሆኖ ሞት በክርስትናው ዓለም ያለውን ትርጉም በሚገባ ያብራራበት እንደ ብሉይ ኪዳኑ ዘመን እንዳልሆነና የሐዲስ ኪዳኑ በክርስቶስ ሞት ምክንያት ሞት ድል ስለተነሳ ያንን የሚያምን ክርስቲያን ተስፋ ቆርጦ በሞቱ ቤተሰቦቹ ምክንያት አብዝቶ የሚያዝን ከሆነ ክርስትናው ጥያቄ ውስጥ እንደሚገባበት አጽንኦት ሰጥቶ ያስተማረበት ተግሳጽ ነው። እሺ ያው አሁን ብዙ ጊዜ የምናየው ነውና እስከ ዓመት ድረስ ጥቁር ልብስ ያለ መውደቅ አለ፣ አምሮ ማልቀስ፣ አብሬ ልቀበሩ ላይ የሚል ሰው አለ። እኔ እስከዛሬ አልገጠመኝም እንጂ እና ገደቡ እስከየት ድረስ ነው? አሁን ለምሳሌ በመጽሐፍ ቅዱስ ላይ ጌታችንም አልዓዛር ሲሞት አልቅሷልና ማልቀስ አይገባም አትልም ቤተክርስቲያናችን፣ ግን እስከምን ድረስ መሆን አለበት የሚለውን እስቲ መጀመሪያ ሰለስቱ ምዕት 318ቱ ሊቃውንት ሐዘንን በተመለከተ ክርስቲያኖች 3 ጊዜ ነው እንባ ሊያፈሱ የሚገባ ይላሉ። አንደኛ የዚያ የሰው የሞተው ሰው ነፍሱ ስትወጣ ከስጋው ስትለይ፣ ሁለተኛ አስከሬኑ ከኖረበት ቤት ሲወጣ፣ ሶስተኛ ደግሞ ስጋው ወደ መቃብር ሲወርድ እንዲለቀስ ሥርዓት ተሰርቷል። ይሄ የሚሆነበት ምክንያት እንደ ጸሎት እንዲሆን ነው። ይሄን መተርጉማኑ ነፍሱ ስትወጣ ማልቀሳችን ነፍሱ ከስጋው እንደተለየች ነፍሱ ደግሞ ከእግዚአብሔር እንዳትለይ ከዘላለማዊ ሕይወቷ ይሄ የሚቀር አይደለም፣ ለኛ አይደለም። ጌታን በለበሰው ስጋ ነፍሱ ከስጋው ተለይታለች። ግን ትልቁ ሞት የሚባለው ከእግዚአብሔር መለየት ነው። ሞታ ለነፍስ ርሂቅም እግዚአብሔር ይላል። የነፍስ ሞቷ ከእግዚአብሔር መለየት ነው። ያ እንዳይገጥመው ነው ያለቀስ ነው። በመጀመሪያው ስጋው ከኖረበት ቤት ሲወጣ ደግሞ የምናለቅሰው
የማይቀር ነገር ነው። ይሄ ቤት መፍረሱ አይቀርም። በዚህ ዓለም ያለ ከኖርንበት ቤት ወይ በሞት ወይ በስደት ምክንያት እንለቃለን። ዋናው ያለቀስንበት ምክንያት ግን እሱን መነሻ አድርገን ስጋው ከኖረበት ቤት እንደወጣ ነፍሱ ከዘላለማዊ ቤቷ ከመንግስተ ሰማያት እንዳትወጣ እንደ ጸሎት እንዲቀበልልን እግዚአብሔር ነው። ሶስተኛው ስጋው ወደ መቃብር ሲወርድ ማልቀሳችን ደግሞ ስጋው ወደ መቃብር እንደወረደ ነፍሱ ወደ ገሃነም ወደ ሲኦል እንዳትወርድ። ስለዚህ ዓላማችን ይሄ ነው ማለት ነው። ሁል ጊዜ ለነፍሱ መዳን ነው ያለቀስነው፣ የምናዝነው፣ የምንጸልየው በዚያ ምክንያት ነው ማለት ነው። በዚያ ላይ ጌታ በወንጌል ዛሬ የሚያዝኑ ብፁዓን ናቸው ነገ ይደሰታሉና የሚለውን የአዲስ ኪዳን መተርጉማን የሚገባና የማይገባ ሐዘን አለ ብለው ተርጉመውታል። የሚገባው ሞተ ወልደ እግዚአብሔርን ግፋ ሰማዕታትን የባልንጀራን የራስን ኃጢአት እያሰቡ ማልቀስ፣ እናት አባት፣ ወንድም እህት፣ አጎት አክስት ሞተብኝ ርስት አጣሁ ብሎ ማልቀስ ግን አይገባም ማለት ነው። ይሄንን ልናዝን እንችላለን በመጠኑ ቅድም እንዳልነው፣ ግን ተስፋ ቆርጠን ከዚህ ውጭ ሌላ ህይወት እንደሌለን ሆነን ማዘናችን ግን ከክርስትና ተቃርኖ ያለው ሐሳብ ነው። ምክንያቱም ሰው እናት አባት ሞተበት ማለት አንደኛ እናትና አባቱ የሚሞቱ ናቸው ይታወቃል ማለት ነው። ሁለተኛው ግን ከዚህ ውጭ ተስፋ የሌለው አይደለም፣ እግዚአብሔር አባቱ ነው። አባትም እናትም እግዚአብሔር አለው ማለት ነው። ስለዚህ ሁለተኛ እና የማይጠፋ ተስፋ አለው። እንደ እህት እንደ ወንድም መላእክት ይሆኑታል፣ እንዳጎት እንዳክስት ቅዱሳን የቤተክርስቲያን ማህበርተኞች፣ እንደ ርስት መንግስተ ሰማያት አለች። የምድሩ ርስት እስከ ጊዜው ነው እንጂ ሁላችንም ትተነው እንሄዳለን። ምክንያቱም ሰማይና ምድር ያልፋሉ ተብሏል። ትልቁ ጉዳይ ግን የክርስቲያኖች ተስፋ ምንድነው? መንግስተ ሰማያት ናት። ያችን እንዳያጣ ነው ሰው የበለጠ መጣር ያለበት። ይሄ ርስት አያስፈልገውም ማለት አይደለም። ይህም በማጣቱ ግን የበለጠ በጣም ተስፋ ቆርጦ ሌላ ተስፋ እንደሌለው ሆኖ ግን ማዘን የለበትም በሚል በዚህ መንገድ የሚገባና የማይገባ ልኩና ወሰኑ በመጠን ሲሆንና ከመጠን ሲያልፍ ይህን ማስተካከል ስለሚገባ ሊቁም በዚህ በአራተኛው ተግሳጹ ለሞቱ ሰዎች ዋይ ሸሸ፣ በቀድሞ አነጋገር ማለት ዋይ ሸሸ ተበላሸ ብሎ ማለት ነው። በቃ ፈረሰ፣ በሰበሰ፣ መቃብር ገባ፣ አፈር ተጫነው፣ ድንጋይ ወደቀበት ብሎ የሚያለቅሱ ሰዎችን መከልከል እንደሚገባ ምንለው ራሱ ቃል ሰው ሲሞት ስለዚያ ሰው የምንናገረው ነገር በቃ ልክ እንስሳ እንደሚሞት አራዊት እንደሚሞት ተስፋ ትንሣኤ እንደሌለው አድርጎ ተስፋ በቆረጠ ስሜት የሚያለቅሱ ሰዎችን መከልከል ይገባል። ስለዚህ የሚናገር ተግሳጽ ነው ብሎ በደንብ ያብራራዋል። በተለይ በዚህ ቅዱስ ጳውሎስ በየመልእክቱ ያነሳቸውን ሐሳቦች መነሻ አድርጎ ሰዎች ለልቅሶ ቀጠሮ ይዘው ለልቅሶ ለማልቀስ እንባ ለማፍሰስ ተስፋቸውን አሟጠው ለመጣል መሰባሰብ የለባቸውም ይልና እስመ ሐዋርያ ይቤ ከመ እግዚእ ክርስቶስ ጢመ ሞተ በእንተ ፍርሃቶሙ ለሰብእ እምኔሁ። አንዱ ጌታ የሞተው ሞትን እንዳንፈራው ነው ይላል። ምክንያቱም እርሱ ድል ነስቶታል። በኋላም ያነሳዋል። አይቴ ቀኖትከ ሞት ወአይቴ መዊኦትከ ሲኦል። ሞት ሆይ መውጊያ የታል? መቃብር ሆይ ድል መንሳት ወዴት አለ? እያሉ እንድንዘብትበት አድርጎናል ክርስቶስ ሞትን ማለት። የታለ አቅምህ? የታለ ስልጣንህ? ስለዚህ በሞቱ ደምሰሶ ለሞት እንዳለው ሊቁ በሞቱ ሞትን ስላጠፋው እና በእኛ ላይ ነግሶ የነበረውን የሞትን ስልጣን ስለሻረ በዚህ ምክንያት በክርስቲያኖች ዘንድ ሞት እንዳይፈራ አድርጎታል ክርስቶስ። እንዲያ ካደረገው በኋላ ለምንድን ነው የፈራ ነው? ፈርተን እንኳን አሁን በብሉይ ኪዳን ዘመን ነብዩ ቅዱስ ዳዊት እመኒ ሆርኩ ማእከለ ጽላሎተ ሞት እይፈርሆ ለእኩይ እስመ አንተ ምስሌ ይላል። በጨለማና በሞት ጥላ መካከል እንኳን በሄድ አንተ ከኔ ጋር ነህና ክፉን አልፈራውም። ያኔ እኮ በረድኤት ነው እንጂ በከዊን ከኛ ጋር አልሆነም። እግዚአብሔር ከድንግል አልተዋለደም። አሁን ግን ከጎኑ በፈሰሰው ውሃ ተጠምቀናል፣ ደሙን ጠጥተናል፣ ስጋውን በልተናል። ስለዚህ ሞትን ድል ነስቶናል። ሞትን ምንፈራው እንዳንሆን አድርጎ ነው የክርስትና ሕግ ይሰራልን። ስለዚህ እንዲያ ከሆነ በኋላ ተስፋ ቆርጠን ያለቀስነው ለምንድን ነው ብሎ ይገስጻል ማለት ነው። እሺ ያንተ አሁን ማልቀስ እንደማይገባን ዋናው ርስታችን መንግስተ ሰማያት እንደሆነች ነግሮናልና ምርር ብሎ የሚያለቅሱ ሰዎችስ ክደት አይደለም ወይ? በአዲስ ኪዳን ለተፈጸመልን ነገር መንግስተ ሰማያትን ተስፋ እንደሚያደርግ ሰው
ምርር ብሎ ማልቀስ፣ ጥቁር መልበስ ተገቢ ነው ወይ? እንደ ክደትስ አይቆጠርም ወይ? ቅዱስ ጳውሎስ እስመ ይቤአኮ መንፈሰ ቅን ዘነሳይክሙ የባርነት መንፈስ አይደለም ገንዘብ የፍቅር የንጽህና የኃይል መንፈስን ነው የሰጠን። ስለዚህ በሃይማኖት እና በልጅነት ልንጸና ይገባል ብሎ በሚገባ ያነሳልናል። በሃይማኖት በልጅነት በነፍስ በስጋ አክብሮናል ክርስቶስ። እሱ ብቻ ሳይሆን እንዲህ ካደረገን በኋላ ደግሞ እኛ ሰውነታችን እናዋረዳለን። አሁን ተስፋ ቆርጠን ካዘን ሰውነታችን ማዋረዳችን ነው። ፈርሰን በስብሰን እንቀራለን እንጂ እንነሳለን ስለማንል በተግባር በዚህ ምክንያት የትምህርታችን ተቃራኒ ሆነናል። በተለይ ሊቁ ምን ይላል? አሕዛብ ሲያዩአችሁ አታፍሩም ወይ? አሕዛብ የኛን ትምህርት ያውቃሉ፣ ተስፋ ትንሣኤ እንዳለን ያውቃሉ። ሰዎች ሞተው ፈርሶ በስብሶ አይቀሩ፣ እንደ እንስሳት እንደ አራዊት ይነሳሉ። በዚህ ዓለም የሰሩትን ስራ ይሄ ትምህርታችን ነው። ይሄን ትምህርት ተቀብሎ ማተብ አስሮ ተጠምቆ የሚኖር ክርስቲያን ሐዘን ሲገጥመው ትንሣኤ ሙታን እንደሌለ ሆኖ በጣም ተስፋ በቆረጠ መንገድ ሲያዝን ሲያዩ አሕዛብ ዝም ብሎ ትምህርታቸው የውሸት ነው፣ ተስፋ ትንሣኤን በተግባር አያምኑበትም ይሏችኋል። እንደው ጭራሽ ማፈራቸውን ትተው እየጮሁ ሲያለቅሱ አያቸዋለሁና በዚህ ምክንያት የተናቀ ስራ ነው የሚሰራው። በተለይ አሕዛብ የኛን የክርስትና ትምህርት እንዳይቀበሉት እውነት ነው ብለው እናንተ በተግባር ሐዘን ሲገጥማችሁ የምታደርጉት ነገር ምስክር ነው። በተለይ ደግሞ የተናቀ ነገር የሚያደርጉም አሉ ይልና ፊት መንጨት፣ ራስ መላጨት። አሁን ሐዘን ሲገጥመው ሰው በእኛ ሀገር ብዙ የሚያደርጋቸው ነገሮች አሉ። በጣም የከፉትና የተናቁት የሚባሉት ግን ፊት መንጨት አሁን ብዙ ቦታ እየቀረ ነው። በእርግጥ ራስ መላጨት የተወሰነ አለ። አሁንም ሴቶች ራሳቸውን ይላጫሉ፣ ሐዘኑን ለመግለጥ ነው። ማህበረሰቡም የፈጠረው ነገር አለ። ሳትላጭ ብትቀር አላዘነችም ከልቧ ብሎ ወይም አላዘነም ብሎ የሚተች ማህበረሰብ አለ። አላለቀሰም እኮ ሄዶ አቴንዳንስ የሚቆጣጠር ሰው አለ። ልቅሶ ላይ ሄዶ ማን ነው በደንብ ያለቀሰ ማን ነው ያላለቀሰ? ፊት ለምንድን ነው ፊቷን ያልነጭ? አላዘነችም ማለት በመሞቱ አልከፋትም ማለት ራሷ እንዴት ሳትላጭ ቀረች ይላል ማለት ነው። ያው ተገቢ የክርስትና ጠባይ አይደለም። እኛ የፈጠርነው ለትምህርታችን ተቃራኒ የሆነ ህይወት ነው እና በጠቅላላ ግን እስመ ዝንቱ ኩሉ ኢኮነ ግብሩ ለዘይሬ በአይነ ልቡና አሚነ ትንሣኤ ወበከምቱ ይከውን ድካሞሙ ይሉናልና ይህን ሁሉ ለሚያየው ግን በትንሣኤ በተስፋ ትንሣኤ የምናምን አይመስልም። በከንቱ ነው የሚደክሙት ይሉናል። ልክ አይደለም ካለ በኋላ እኛ ብናለቅስ አንተ ምን ያሳፍርሃል? አፈርኩኝ ይላል እሱ። እንዲያታ አስተምረን ተስፋ ትንሣኤን ሰብከን ሐዋርያው እንደዚያ ብሎ ሰብኮ ክርስቶስ በሞቱ ሞትን ድል ነስቶ ክርስትናን ገልጦ ወንጌልን አስተምሮ እንደዚያ በመሆናችን ምክንያት በመሆናቸው አፍራለሁ ይልና እኛ ብናለቅስ አንተ ምን ያሳፍርሃል ትሉኝ እንደሆነ እብለክሙ አነሂ አላውያን እያጸመው ትምህርተ ዚያዬ ከዚህ በኋላ በእናንተ ምክንያት አላውያን የኔን ትምህርት አይሰሙኝም። ትምህርቴ ተቀባይነት የሚኖረው እናንተ መጀመሪያ በክርስትና ያመናችሁት ተግብራችሁት ቢሆን ነበረ። አላ ዳይሙ ይሬዩ ዘትገብሩ አንትሙ አላውያን የኔን ትምህርት አይደለም የሚሰሙ እናንተ የምትሰሩትን ነው። ክርስትና ደግሞ በስራ ነው የሚገለጠው። ምን ሰብከው ስብከት አሁን በእኛ ዘመንም የገጠመን ትልቁ ፈተና ይሄ ነው። ምን ሰብከው ስብከት ሌላ ነው። መሬት ላይ ግን እንደ ቤተክርስቲያን እንደ ምእመናን እንደ አገልጋይ የምንኖረው መሬት ላይ ፈጽሞ ከምናስተምረው ትምህርት የተለየ ነው እና ክርስትና የማይሰፋበት አንዱ እንቅፋት ይሄ ነው። የሚነገረውና የሚኖረው ከተቃረነ ክርስትና ሊሰፋ አይችልም፣ እየጠበበ ነው የሚሄድ። ስለ ሐዘን የምናስተምረው ሌላ ነው፣ ስናዝን የምንሆነው ሌላ ነው። ስለ ጋብቻ የምናስተምረው ሌላ፣ መሬት ላይ የምንኖረው የጋብቻ ህይወት የተለየ ነው። ስለ እጮኝነት ትምህርታችን ሌላ ነው። በእጮኝነት ህይወት ሰው ግን መሬት ላይ እንዴት እንደሚኖር ብናይ ፈጽሞ የተቃረነ ህይወት ነው። ስለ ልጆች አስተዳደግ እናስተምረው ትምህርት ሌላ ነው። ልጅ የምናሳድግበት መንገድ መሬት ላይ ፈጽሞ የተለየ ነው። ስለ ምንኩስና ስለ ጵጵስና ቤተክርስቲያን የምታስተምረው ትምህርት ልዩ ነው፣ በጣም ጣፋጭ ነው። መሬት ላይ ምንኩስና እንዴት እንደሚኖር በተለይ ከተማ ላይ እያየነው ነው እና ተቃራኒ ነው። በዚህ ምክንያት ክርስትና ጥያቄ ምልክት ውስጥ ነው የገባው። በነገራችን ላይ በምድር ላይ ፌዛውት ሊያደርግ የማይችል አስተሳሰብ ክርስትና ነው። እውነተኛ ክርስቶስ የገለጠው ስለሆነ
አሁን ብዙ ጊዜ አስተሳሰቦች በየጊዜው አብዴት ይደረጋሉ፣ ያልፍባቸዋል ዘመን። የክርስቶስ ትምህርት ግን ዘመን ሊያልፍበት አይችልም። ግን እኛ በምንኖረው ኑሮ ምክንያት ምድር ላይ ፌዝ አውት ሊያደርግ ይችላል። ሐሳቡ አይደለም ግን ክርስትናን ተሸክሞ የሚኖር ትውልድ ሊጠፋ ይችላል መሬት ላይ ከሌለ እና እናንተ የምትሰሩትን ነው የሚያዩ እና በዚህ ምክንያት እንዴት አድርገው የኔን ትምህርት ሊሰሙ ይችላሉ? ለዚህ ነው ያፈርኩት ይላል ቅዱስ ጳውሎስ ይሄን በተመለከተ ሲያብራራ ማለት ነው። እሺ እንታ ቅድም የተወሰነ ያህል ነግረውኛል። ፀጉር መላጨት፣ ፊት መንጨት እንደማይገባ ነግሮኛል። ሰሞኑ ደግሞ አንድ የእንታ ድምፅ ያውቋቸዋል ባት ያሉት እሳቸው አርፎ የእሳቸው ልጅ ነጭ በነጭ ለብሶ እንትናቸውንም ሲያነባ ይቼ በጣም ነው ደስ ያለኝና በቤተክርስቲያናችንስ እንኳን ፊት መንጨት ምናምን ጥቁር መልበስ ይገባል? የሥርዓት ነው ወይስ ዝም ብሎ የገባብን? አዎ የሐዘን ምልክት አድርጎ የመውሰድ ነገሮች አሉ። ጥቁር መልበስ ሐዘንን የመግለጫ መንገድ የሚሆንበት አጋጣሚ አለ። የሆነ ሆኖ ግን ለበረታ ሰው የሚሄደው ወደ አሁን በኋላ እንመጣበታለን ወደ አባቱ ወደ እግዚአብሔር ነው የሚሄደው። ቅዱስ ጳውሎስ እንዳለው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው ያለው። ስለዚህ የሚሄደው ጳውሎስ ወዴት ነው ማለት? ወደ ክርስቶስ። ስለዚህ የሚናፈቅ ህይወት ነው ብሎ ለሚያምን ሰው ነጭ ለብሶ መሸኘት ነው አግባቡ የሚሆነው ማለት ነው። አግባቡ የሚሆነው ግን ምንድነው ትልቁ ጉዳይ ሃይማኖታችንን የሃይማኖት ስርዓት የምንገልጥብ ቢሆንም የምንኖረው ደግሞ ባህልን ካልቸር ባለው ማህበረሰብ ውስጥ ነው። ስለዚህ ያን ቢያደርጉ ከማህበረሰቡ የተለየ ከባድ ትችት ሊቋቋሙት የማይችሉት ሊሰበሩበት የሚችሉት ነገር ይገጥማቸዋል። ደግሞ አንዳንድ ሰዎች ያን መቋቋም የሚችሉ አሉ፣ የማይችሉ አሉ። ነጭ ለብሶ መሸኘት በጣም እንትን ነው አዲስ ነገር ነው የሚሆንበት። ግን በጣም አቅም ላለው ድሉ ላለው ግን እንደዚያ ማድረግ በጣም ጥሩ ነው። ትልቁ ጉዳይ ግን ሐዘናችንን ጥቁር ለብሰን ሐዘናችንን ገለጽን እስከመቼ ነው ግን የምንለብሰው ሚለውን ግን ማሰብ አለብን። እስከ ዓመትም አያልቅ ስራ እስከ ዓመት አያልቁም ለዘመናት እንደዚያ ማድረግ። በቃ ሐዘናችንን ከገለጽን በኋላ ግን ማቃችንን አውልቀን ወደ እግዚአብሔር ምስጋና ነው መመለስ የሚኖርብን። በተለይ ይሄን ነብይ እግዚአብሔር ቅዱስ ዳዊት አድርጎታል። በጣም ትልቅ ትምህርት ነው። ልጁ ከቤርሳቤ የተወለደው ልጅ ታመመበት ይላል እና ሲታመም ልብሰ መንግስቱን ዘውዱን አውልቆ ከዙፋን ወርዶ ማቅ ለብሶ አመድ ነስንሶ ማልቀስ ማዘን ጀመረ ታሞ ሳለ። ከዛ ልጁ ሳይተርፍ ቀረ ሞተ። ሲሞት ሰውነቱን ታጠበ፣ ልብሰ መንግስቱን ለበሰ፣ ዘውዱን ደፋ፣ ዙፋኑ ላይ ቁጭ ብሎ ቁጭ አለ እና ሰው ግራ ገባው። ታሞ ሳለ እንደዛ ያለቅጥ እንደዛ ስታረግ ነበር፣ አሁን ደግሞ እንደዚህ እንዴት ነው ሲሉት ትክክለኛው ይሄ ነው። ታሞ ሳለ እግዚአብሔር ምሕረት ቢልክለት ቢድን ብዬ እግዚአብሔርን እየተማጸንኩ ነው ሐዘኔን እየገለጽኩ። አሁን ግን ሞተ። ስለዚህ ከዚህ በኋላ ነው ያለው እኔ ወደ እርሱ ነው እንጂ የምሄደው እርሱ ወደ እኔ ሊመጣ አይችልም። ስለዚህ ላዘን አይገባም እና በትክክል ብንኖረው ኑሮ እንደዚህ ነበር የምንሆን። እንደውም በእኛ ሀገር በጣም ተቃራኒ የሆነው ይሄ ነው። ተቃራኒው ማለት ታሞ ሳለ ምንም ጠያቂ የሌለው ሰው አለ። ተርቦ ሳለ ተጠምቶ ሳለ አስታማሚ የመድኃኒት የሚከፍልለት ያልጋ የሚከፍልለት አጥቶ ሳለ ምንም አይነት ሰው አልነበረም። ከዚያ ሲሞት ግን የት ነበረ ያልተባለ ሰው ሐዘንና ቀብር ላይ ግን አለ። ክፉ ነው ማለት አይደለም፣ ግን ቀድመን መምጣት አልነበረብንም ወይ? እግዚአብሔር ምሕረት ቢልክለት በጸሎት መማጸን፣ በአቅማችን ደግሞ በገንዘባችን ረድተን ማሳከም ምንችልበት እድሉ ነበረ። ያን ብዙ ሰው ያሳልፈዋል። ካሳለፈ በኋላ ሲሞት ቀብሩ ላይ ግን አይቀርም እና በጣም ከፍተኛ ቫልዩ የምንሰጠውም ደግሞ ለዚያ ነው። አዎ ለመርዳቱ፣ ለማስታመሙ፣ ከጎኑ ለመቆሙ ለዚያ ምንም ቫልዩ አይሰጠውም። በጣም ቫልዩ እንደ መቅረት አልችልም በጭራት ከቀብሩ ይባላል። ትኩረት የሚሰጠው ለዚያ ነው እና አምባላንስ የሆነ በጣም ማይሆን ነገር ተፈጥሯል ስንኖር ማለት ነው እና ይሄንን ነው ማድረግ የሚገባው። ስለዚህ ያን እንኳን ብናረግ ደግሞ እንትን በመጠን ሐዘንን ገልጾ ከዚያ ግን ወደ መሆን ወደ አለበት ጉዳይ ለሞተውም ሰው ወደሚጠቅመው ላለውም ሰው ወደሚጠቅም መሰረታዊ የክርስትና መርህ ነው ሰው መምጣት የሚኖርበት እና መሆን ያለበት እሱ ነው። ያኛው ቅድም ያነሳው ግን በጣም ተገቢ ወንበር አስፍተው ያስተምሩ የነበሩ አባት ናቸው።
ስለዚህ ወዴት ሊሄዱ እንደሚችሉ እናስባለን እናምናለን። ስለዚህ ልጃቸው በዚያ መንገድ መሸኘት በጣም ይሄ ማለት እኮ አላዘነም ማለት አይደለም። ሐዘኑን እንደ ሐዘን በልቦ ያለውን ሐዘን ይገልጻል። ከዚያ ውጭ ግን የቤተክርስቲያን መምህር ስለሆኑ ወደ ቅዱሳን ህብረት በሚሄዱ ጊዜ በክብር መሸኘት ይሄን እኮ በነገራችን ላይ ቤተክርስቲያን በስርዓተ አምልኮ ውስጥ የምትፈጽመው ነገር ነው። በመሬት ላይ ስላላወረድ ነው በሁሉም ዘንድ በብዛት ስለሌለ ነው እንጂ ሰው ሲሞት ከበሮ መታ ወረብ ወረባ ጸናጽል አርጋ ይሄ እኮ በምስጋና እኮ በደስታ እንደመሸኘት እኮ ነው። አሁን ቅዱስ ባስልዮስ ዘቂሳርያ ሲያርፍ ካህናቱ ተሰብስበው በምስጋና እያሸበሸቡ ነው የሸኙት ይላል እዛ ውዳሴ ማርያም ትርጓሜ ላይ። እና እነዚህ ሁሉ አገልግሎቶች የደስታ ናቸው። የኛም እንደዚያ አድርገን ሳለረርተን በመጠኑ ነባፍሰን ፍቅራችንን ገልጸን ከዚያ ግን በደስታ መሸኘት የክርስቲያኖች ለሞተ ሰው ማልቀስን ተውና ፍታት አድርግለት የሚጠቅመው ነው የሚለው መጽሐፍና እስቲ ያቺ የሞተችዋን ነፍስ ፍታት በምን መልኩ እንደሚጠቅማት እንዴና ምን ይላል ሊቁ? ስመ እግዚአብሔር ሎቱ ስብሐት አዘዘን ንግበር ብዙሃ ሰናያት ህየንተ ዝንቱ። ጥቁር በመልበስ ፊት በመንጨት ራስ በመላጨት ፈንታ ሌላ ልናደርገው የሚገባ ነገር እንዳለ እግዚአብሔር አዞናል ነው የሚለው ሊቁ። እሱ ምንድነው ይልና መተርጉማኑ ብዙሃ ሰናያት ህየንተ ዝንቱ፣ ስለዚህ ፈንታ ስለዚህ ስለተናቀው ማለት ነው። ስለዚህ ፈንታ በጎ ነገሮች ለኛም ለሱም ለሞተውም ሰው የሚጠቅም እንድናደርግ አድርጓል ይሉና ሰናያተ ያለውን ሲተረጉም አንደኛ ፍታት ማስፈታት፣ ሁለተኛ ተስካር ማውጣት። ፍታት ማስፈታት ስሙ እንዲጠራ ማድረግ፣ በምስጋና እንዲሸኝ ማድረግ፣ ቅድም እንዳልነው ዳዊት እንዲደገምለት ቤተክርስቲያን ውስጥ የተቀመጡ ስርዓቶች በሙሉ እንዲፈጸሙለት ማድረግ ተገቢ ስለሆነ ጸሎተ ቅዱሳን ስለሚረዳው ለዚያ ጸሎተ ካህናት። ተስካር ማውጣት ቅድም እንደተባለው ሲራክ በመጽሐፉ የሞተ ሰው አረፈ ነው የሚለው። ይህ ዓለም የድካም ዓለም ስለሆነ ያኛው ዓለም ደግሞ የእረፍት ዓለም ነው። ህመም የለም፣ በሽታ የለም፣ ጭንቀት የለም፣ ምን በላ መጠጣ ምን ይድርስብኝ የሚባል የለምና የእረፍት ዓለም ነው። ይሄ ግን የድካም ነው። የሞተ ሰው አረፈ ይልና ነፍሱ ግን እንድታርፍ ተስካር አውጣለት ነው የሚለው። አሁን በስጋው ነው ያረፈ ይሄ ሰው። ነፍሱ ግን የምታርፈው በጎ ነገር ከተደረገላት ስለሆነ ካለዛ ደግሞ በነፍሱ አለማረፍ ይኖራል። በሲኦል በስቃይ ውስጥ ስለሚኖር አለማረፍ እንዳይገጥመው አርፎ እንዲኖር በምስጋና እንዲኖር ይሄንን አርግለት ይልና ንግረኒ እስኩ ለምን ትንጻሙ በገቢረ ማሃቱ ብሩሃት። መብራት ጧፍ ሰም በማብራት ለምን እንደክማለን? ወስማዓት ንጹሃት ንጹህ ሰም ጧፍ እናበራለን። አሁን ሰው ሲሞት ማለት ነው ይሄ ይደረጋል። ለምንድነው ትለይ ከሆነ አኮኑን ዘንፌነውም በክብር እየሸኘናቸው ነው። መብራት አብረተን ማለት ነው። መብራት አብረተን በክብር እየሸኘናቸው ነው። ልክ ማቴዎስ 25 ላይ ሙሽራው ሲመጣ መብራት ይዘው አይደል የጠበቁት በክብር ሲቀበሉት ማለት ነው። አኮኑን ዘንፌነውም በክብር እንደዛ እያደረግን አይደለምን ይልና ንጹህ ሰምና መብራትም የምናበራው ይላል ብሩፋና ወደ ብሩህ ዓለም ይሄዳሉ ስንል ነው። የጨለማ ዓለም አይደለም የሚሄዱት ወደ ብሩህ ዓለም። ጨለማው አይደለም ራሱ ክርስቶስ ወደሚያበራባት ዓለም። ፀሐይ ጨረቃ ከዋክብት እንዲያበሩላት አያስፈልጋትም ለከተማይቱ ብሏል ዮሐንስ በራእዩ። ራሱ ክርስቶስ የሚያበራባት ዓለም ናትና የሚነሱትም ትንሳኤ ብሩህ ትንሳኤ ነው። የሚሄዱትም ወደ ብሩህ ዓለም ነው። ወደ ንጹህ ሰሙም ንጹህ ነው፣ መብራቱም ብሩህ ነው። ስለዚህ ወደ ንጹህ ዓለም ይሄዳሉ፣ ወደ ብሩህ ዓለም ይሄዳሉ ስንል ብሩህ ትንሳኤ ንጹህ ትንሳኤ ይነሳሉ። የሐሳሪ አይደለ የክብር የረኩሰት አይደለ የንጹህ ትንሳኤ ይነሳሉ ስንል ይሄንን እናደርጋለን። ስለዚህ በዚያ ፈንታ ይሄንን ነው የምናደርገው ካለ በኋላ ወናሴኒ ግንዘቶም ባብይ ጻይቅ በፍጹም በታላቅ ትጋት ግንዘታቸውን ሁሉ የምናሳምረው እኮ ክርስትናችን ለመግለጥ ብለን ነው ብሎ መነኩሴ አራቱን ማለት ነው ጾታ ምእመናን መነኩሴ፣ ቄስ፣ ዲያቆን፣ ምእመን ሲገነዙ እንዴት እንደሚገነዙ በሚገባ ይገልጸዋል። መነኩሴ ሲሆን እጁን አይኑ ላይ ጥለው
በአይንህ የማይገባ ነገር አላየህበትም ሲሉ አይኑን ጭነው ነው የሚገንዙት። የመነኮሳት ገንዘብ ሲገነዙ እንደዚህ ነው። አዎ እንደዚህ ነው። ቄስ ሲሆን ደግሞ እጁን አመሳቅለው መከራ ተቀብለሃል፣ መስቀሉን ተሸክመ ኖረሃል። ዲያቆን ሲሆን ደግሞ እጁን አስተላልፈው መስቀለኛ ሲያደርገው ማለት ነው። በተልኮ ኖረሃል። ሲታዘዝ ሲላላክ የኖረ መሆኑን አገልግሎቱ እሱ ስለሆነ። ምዕመን ሲሆን ደግሞ እጁን ኀፍረተ ሥጋው ላይ ጥለው በዚህ በሰጠህ አካል አንድ ለአንድ ተወስነህ በሕግ ኖረህ ሰውነትህን አክብረህ በዚህ አካል የማይገባ ስራ አልሰራህበትም፣ ዝሙት አልፈጸምክበትም። ድቀት የገጠማቸው እንኳን ቢኖሩ ደግሞ በንስሐ ተመልሰህ ሰውነትህን አክብረሃል ሲሉ በዚህ መንገድ የምንገንዘው ለከንቱ አይደለም። እና እንደዚህ ይሄን በጣም ተስፋ ከቆረጥክ፣ በጣም በሐዘን ውስጥ ከወደክ፣ ተስፋ ማታረክ ከሆነ ይሄን ሁሉ ለምን ይደከማል? እንደዚህ ያለው ዝም ብሎ መገነዝ እኮ አይጠበቅብህም። ዝም ብለህ መቅበር ትችላለህ። ተስፋ ባይኖር ኖሮ ይሄ ሁሉ አይደረግም ነበረ። ነቢያትና ዳዊት ይደገምለታል። እና ነቢያትና ዳዊት ማለት የመዝሙር መጻሕፍት ናቸው። ወደ ደስታ ቦታ እንደሄደ ለማስረዳት ነው። በመጽሐፍም የሚያዝን ሰው ይጸልይ ተብሏል። ያዘነ ሰው ይጸልይ፣ ደስ ያለው ይዘምር ተብሏል። ስለዚህ አዝነህ ከሆነ ማድረግ ያለብህ ምንድን ነው? ዳዊት መድገም፣ ነቢያትን መድገም፣ ጸሎት ማድረግ። ይህን በተመለከተ በሚገባ አጽንኦት ሰጥቶ ሊቁ ይገስጻል፣ ያስተምራል ማለት ነው። ነፍስ ከስጋ ከተለየች በኋላ በጎ ከተደረገላት ታርፋለች ብሎኛል አሁንና ይሄ ደግሞ ፍታት ማይሆንበት ጊዜ ወይ ማይፈታበት ጊዜ በተለያየ ቤት ቢሞቱበት ጊዜ አለና ፍታት ባይደረግላት አታርፍም ወይ? ከስራ ውጪ ፍታቱ በምን ሁኔታ ሊረዳት ይችላል የሚለውን ነው። በጣም ጥሩ። ሰው ለድህነትና ለክብር የሚያበቁት በጣም ብዙ ጸጋዎችን እግዚአብሔር ሰጥቶታል። እንደሚታወቀው የመጀመሪያው በወንጌል የታዘዘው ማመን አለበት። አንድ ሰው ክርስቲያን ሆኖ ሲኖር መጠመቅ፣ መቁረብ፣ ስጋው ደግሞ መቀበል፣ ትእዛዛትን መፈጸም፣ የዘላለምን ሕይወትን እንደወርስ ምን ላድርግ ሲለው ትእዛዛትን ፈጽም ብሎታል። ዝክር ሊዘክር ይችላል። ከነዚህ ከደቀ መዛሙርት ለአንዱ በደቀ መዝሙር የስም ቀዝቃዛ ጽዋ ውሃ የሰጠ ዋጋው አይጠፋበትም ብሏል። እነዚህ የመሳሰሉት ነገሮች ሁሉ ለድህነት የሚያበቁት ነገሮች ናቸው ማለት ነው። ግን ሰው ፍጹም አይደለም፣ ደካማ ስለሆነ በሕይወት ውስጥ የሚገጥሙት ውጣ ውረዶች አሉ። ስለዚህ ለነዚያ ሁሉ ጉድለት መሙያ ከሚሆኑት ነገሮች አንዱ የሚደረግለት ፍታት ነው። በኑዛዜ ጊዜ የረሳው ኃጢአት ያልተናዘዘው ይኖራል። ስለዚህ እነዚያ የምናደርግለት ነገር ፍታቱ፣ ተስካሩ፣ መታሰቢያው በእግዚአብሔር ፊት ሞገስ እንዲያገኝ የሚያደርጉት ነገሮች ናቸው። ከሁሉ በላይ ግን የቤተ ክርስቲያን አባል ስለሆነ አንድ ሰው በአባልነት ከነበረበት መስሪያ ቤት ለቆ ሲሄድ አሸኛኘት ይደረግለታል። ስለዚህ ይህ ሰው የቤተ ክርስቲያን አባል የነበረ ሰው ነው፣ የተጠመቀ ልጅነት የነበረው የቆረበ። ስለዚህ ወደ ድል ወደ ነሳችው ቤተክርስቲያን ህብረት ስለሚሄድ በክብር በምስጋና ሽኝት እናደርግለታለን። እሺ እንታ በዚህ ተግሳጽ ላይ ቀረ የሚሉት ነገር ካለ ማስተላለፍ የሚፈልጉት መልእክት ካለ ያስተላልፉና ፕሮግራሙን ጨርስ። ዛሬ ማድረግ ያለብንን ነገር በተመለከተ በቃ በዚህ መንገድ አሁን ያልነው ባለው መንገድ ማዘን ማልቀስ እንደማይገባ፣ ነገር ግን በተለይ ቅድም እንዳነሳሁት ተስፋ ቆርጠን በጣም አዝነን እንዳናለቅስ የሚያደርጉን ግን መሰረታዊ ጉዳዮች ቤተክርስቲያን ውስጥ ይከወናሉ ነው የሚለው። አንደኛ የምናደርጋቸው ነገሮች ግንዘቱን እናሳምራለን ቅድም እንዳልኩት። ሁለተኛ ሲቀበር ራሱ ወደ ምስራቅ እግሩ ወደ ምዕራብ ሆኖ ነው የሚቀበረው። ክርስቶስ በምስራቅ ሲመጣ ሲነሳ እሱን እያየ እንዲነሳ ይህን አስባ ሁሉ ነው ቀብር የምትፈጽመው ቤተክርስቲያን። ከዚያ ውጭ ደግሞ ከዚህ ጋር በተያያዘ ግብይ ነፍሴ ውስተ ዕረፍትኪ እስመ እግዚአብሔር ረዳኢኪ፣ ነፍሴ ወደ ዕረፍትሽ ግቢ እግዚአብሔር ረዳትሽ ነውና። እንደዚህ ብሎ የጸለየ ሰው ለምንድን ነው ተስፋ የሚቆርጠው? አንተ ምስካዬ እምዛቲ ምንዳቤ እንተረከበተኒ፣ ከደረሰችብኝ ከዚች መከራ መጠጊያዬ አንተ ነህ የሚለው የመዝሙረ ዳዊት ክፍል ይጸለያል፣ ይዘመራል፣ ይዜማል። ስለዚህ ይህ ሰው ወደ መጠጊያው ምስካዬ ወዳለው ማለት ነው ወደ መጠጊያው ወደ እግዚአብሔር ነው የሚሄድ። ስለዚህ ለቅሶም እንደዚህ ብለህ የምታመን ከሆነ በመጠን እንባህን አፍስሰህ ሸኘው። በዚያ ላይ ማህበረሰብ ውስጥ ባሉ ተጽዕኖዎች ምክንያት አላለቀሰም
ምንም አላዘነም እኮ የሚለውን ወቀሳ ለማምለጥ የውሸት ደግሞ የሚሰልቅሶ ደግሞ የሚያለቅሱ ሰዎችም አሉ። ይሄንን አይደለም የሚለው ሊቁ ነው። ለቅሶህም ለሰው ይምሰል ነው እንዘ ትበኪ በአድሎ ላይነሰብ። ሰዎች እንባማ እኮ እንባው እኮ በቃ ፈሰሰ እኮ አዘነለት እኮ አዛኝ ይበሉ ምን ነው ምንኛ የወደው ነበር ኖሯል ይበሉኝ ብሎ የሚያለቅሳለ ይላል። ስለዚህ እንደዚህ ይሄ ሁሉ ተገቢ አይደለም ይልና ይልቁንስ ወእስእሎ ለእግዚአብሔር ልዑል ከመ ይረሲ ፍልሰቶም ፍልሰተክሙ ለኩልክሙ ዝንቶ ዓለም ዘንበለ ብካይ ወላህ። እኔ ግን ይላል እግዚአብሔርን የምለምነው የእናንተም የወገኖቻችሁም ፍልሰት ከዚህ ዓለም በሞት መለየት ያለ ልቅሶና ያለ ሐዘን ቢሆን ብዬ እግዚአብሔርን እለምነዋለሁ። በሞት መለየታችሁ በስደት መሄዳችሁ ያለ ልቅሶ እንዲያደርግላችሁ በደስታም እንድትሸኛኙ የኔ ልመና ይሄ ነው። ልክ በእርጅናቸው ጊዜ አባቶቻችሁን ተሰናብታችሁ ያለ ልቅሶ ያለ ሐዘን እንድትሄዱ አባት ሳለ ልጅ ይሞታል። ልክ በሞት ጊዜ ይስሐቅ አብርሃምን ያዕቆብ ይስሐቅን ተሰናባብተውና እየተባባሉ አይደል ደህና ሁን በዚህ ኑር እንደዚህ ሁን እንደዚህ አድርግ ብለው ተሰናብተው ተናዘው እንደዚህ ነው የተሸኛኙት። በሬታና በልቅሶ አይደለም። በስደት ጊዜ አብርሃም ይስሐቅን ይስሐቅ ያዕቆብን ያዕቆብ 12ቱን ባርኮ እንደሰደዳቸው እግዚአብሔር ከፊታችሁ ይቅደም ብሎ ማለት ራሔል ርብቃ ሳራን እንደተሰናበተች እንደ አበው ማለት በልቅሶ በጩኸት በዋይታ ሳይሆን እግዚአብሔር ከፊታችሁ ይቅደም እያሉ በጎ እየተመኙ በሞትም በስደትም በምንም ነው የተሸኛኙት። እንደዚያ እንዲሆን ይልቁንም የሁላችንም ጸሎት ይላል። ይህን ሲያጠቃልል ሊቁ በጊዜ ሞት መጀመሪያ ቅድመ ሞት ሰውየው ከመሞቱ በፊት 3 ነገሮች እንድናደርግ፣ አንደኛ ለንስሐ አብቃቸው ብለን እንድንጸልይ። ለቁርባን አብቃቸው፣ ወደ ቤት ለመመለስ አብቃቸው። ሁለተኛ ይቅር በላቸው። ሶስተኛ እድሜ ስጣቸው። ይሄ ቅድመ ሞት ከሞት በፊት የሚጸለይ ጸሎት ከአንድ ክርስቲያን የሚጠበቅ ማለት። ከዛ ለማስታመም ለመርዳት ከምናደርገው ተጨማሪ በዋናነት ለንስሐ አብቃቸው፣ ይቅር በላቸው፣ እድሜ ስጣቸው። ይሄንን ከጸለይን በኋላ የእግዚአብሔር ፈቃድ ሆኖ ይሄ ሰው ቢሞት ጊዜ ሞት በሞት ጊዜ ደግሞ ለእሴት አብቃቸው፣ በብሩህ ገጽ ተቀበላቸው፣ ዕዳ አታድርግባቸው ብሎ መጸለይ ይገባል። ከዚያ በኋላ በጊዜ ሞት ይሄ ከዚያ በኋላ ግን መታሰቢያውን እያደረጉ በስሙ ምጽዋት እየሰጡ በቤቱ ጸንቶ መኖር ነው እንጂ ተስፋ በመቁረጥ የምናለቅስበት ነገር አይኖርም ማለት ነው። ይሄን ሐሳብ በመጨረሻ ሲያጠቃልል ሞት እንደ እንቅልፍ ነው ይላል። ስለ ኃጢአታችሁ ግን መራራ ይሆንባችኋል። በምድራችን ላይ ሞት በጣም የመረረው ስለ ኃጢአታችን ነው እንጂ እንደ እንቅልፍ ነው። እንደ እንቅልፍ ሆኖ የሚያልፍበት እንደ ድልድይ ማለት ነው። በነገራችን ላይ ሞት ማለት ከዚህ ዓለም ወደዚህኛው ዓለም ከሚያልፈው ወደማያልፈው ከሚጠፋው ወደማይጠፋው ከዚያ ወደ እግዚአብሔር የምንሄድበት ድልድይ ነው፣ መሄጃ መንገድ ማለት ነው። እና አንድ ሰው ድልድይ ሲያገኝ በነገራችን ላይ ድልድይ ከሌለ መሻገር አይቻልም። ድልድይ ካገኘ ደግሞ የሚፈልግበት ቦታ ላይ በድልድይ ተሻግሮ ይሄዳል። እና ጥቅም ነው ማለት ነው። ለዚህ ነው ጳውሎስ ለኔ ሕይወትም ሞትም ጥቅም ነው ያለው። ስለ ኃጢአታችን ግን መራራ ሆኗልና እንዳይመር ሞት ሰው ከምን መለየት አለበት ማለት ከኃጢአት ነው። ከክፋት ከተንኮል ብንላቀቅ ሞት እንዲህ አይመርም ነበር። ኃጢአት ካቆምና ወደ በጎነት ከመጣን ሞት እንደ እንቅልፍ እንደሚሆንልን ነው ሊቁ የሚያስተምረን። እና ከዚያ ውጭ ግን ለሞተ ሰው ካለቀስክና ተስፋ ከቆረጥክ ለምን ቄሱን ትጠራዋለህ? ጸሎት አድርግልኝ ፍቱልኝ ብላ ለምን ትጠራዋለህ? ይቃረናል ነው። ለሞተ ሰው የሚያለቅሱትን ለራሳቸው እንዲያለቅሱ ንገሯቸው ይላል። ጌታም ብሏል። መከራ መስቀል ተሸክሞ ሲወጣ ደረታቸውን እየደቁ የኢየሩሳሌም እናቶች ሲያለቅሱ ለራሳቸውና ለልጅ ልጆቻቸው አልቅሱ። አሁን ለሞቱ ሰዎች ስናለቅስ በእርግጥ አብዛኛው ለራሱ የሚሆንበት ሁኔታ ይኖራል። ግን በመንፈሳዊ ዓለም ደግሞ እኛስ አልሞትንም ወይ? ነፍሳችን አልወጣችንም እንጂ በኃጢአት በበደል ተይዘን ከሆነ ልቅሶ ለኛ ነው። ስለዚህ ስለ ኃጢአታችን እያሰብን ማልቀስ አለብን ማለት ነው። አባት ልጁን የማይገባ ስራ ሲሰራ ያየ እንደሆነ ልጁን ብቻ ሳይሆን ለልጁ ያን ስራ ያስተማሩትንም ይቀጣል። እኔም እናንተም ብቻ ሳይሆን የሚያስለቅሷችሁን ሰዎችም ደግሞ ልቅሶ ላይ አትጥሩ ይላል። ሕግ የጣሳችሁት እናንተም ብቻ ሳይሆን ሕግ እንድትጥሱ ያደረጓችሁ አስለቃሾች በቃ ብዙ ፊት እንዲነጩ ጸጉራቸው እንዲላጩ
ብክንክን እንዲሉ ባዘን የሚያረጉ ቀስቃሽ ሰዎች አሉ። እነሱንም አትጥሯቸው ነው የሚል። ለምን ህግ ያስጣዙ። ልክ አባት ልጁ ሲያጠፋ አይቶ የሚቆጣው ልጁን ብቻ አይደለም፣ ልጁን ለዚህ ያበቁት እነማን ናቸው? የሰፈር ልጆች ከሆኑ እነሱንም ይቆጣል። አዎ እነሱንም ወይም ከልጅ ሽሹ ይላል። ወፈ ግዝት ብዝት ነው የሚል። በቃ ይሄ እንዴት ይሆናል? በምድር ላይ ልናለቅስ እንደ ባህላችን እንደምናችን ልንኖር ይገባል። ያንተ ወፈ ግዝት ነው የሚለኝ ሰው ቢኖር ይላል ጌታ ሲመጣ በምጽአት ጊዜ እንዳወገዝኩት የዮሐንስ አፈወርቅ ውጉዝ ነኝ እስር ነኝ እያለ በግድ ይናገራል። ያኔ ይላል ቀኔ እንዲህ አድርጎ ክርስትናውን የሚኖረን ሰው ሐዘንን በዚህ መንገድ የሚኖረውን ፈጽሞ አወግዛለሁ። እስመ ንጉሥ ሶበ ይነብር ወመኳንንት ቅድሜሁ ወያውድዎ ጉባኤ ወለማ አዘዞሙ ለመኳንንት ከመ ይስስው ለአሐዱ ሙስተ ኩርጓኔሁ በእንተ ዕዳሁ። ይሄ እንትን ንጉሱ ሄዳችሁ ፈልጋችሁ አምጡልኝ ቢል ሰውን ማለት ነው። እና በኋላ ግን ያንን ቢያስተሐቅር ያንን ባያደርጉ ይዘው ባይመጡ ያም ሰው አልመጣም ቢል ቅጣት እንደሚገጥመው እንዲሁ ጌታ የሾመውን ቄስ የናቀ ያዋረደ ሰው ጌታን እንደናቀ እንዳቃለለ ይሆንበታል። ስለዚህ ኃጢአትን ለመምህረ ንስሐ ንገሩ፣ የነፍሳችሁን ቁስል ተፈወሱ። መምህረ ንስሐችን ሲያስተምረን እንታገስ፣ ኃጢአትን ከመስራት እንከልከል፣ ሐዘናችን በልክ ይሁን፣ ተስፋ ትንሣኤን በሚቃወም መንገድ መግለጽ እናቁም። ይልቁኑ ከሞት በፊት ለንስሐ እንዲያበቃቸው እድሜ እንዲሰጣቸው መለመን፣ ከሞት በኋላ ግን በብሩህ ገጽ እንዲቀበላቸው ጸሎት ጸልዮ መሸኘት ይገባል ብሎ ይህን ተግሳጽ ይፈጽማል። እሺ እንታ በእውነት ከልብ እናመሰግናለን። እጅግ ደስ የሚል የሚጣፍጥ ማብራሪያ ነው የሰጡን። ውድ ተመልካቾቻችን ተግሳጽ 4 ይህን ይመስል ነበር። ሳምንት በተግሳጽ 5 እንገናኛለን። ሀሳብ አስተያየት፣ እንዲሁ ጥያቄ ካላችሁ ኮሜንት ላይ በጽፉልን ይደርሰናል። ለዛ ምላሽ እንሰጣለን። በተግሳጽ 5 እስክንገናኝ ድረስ ቸር ቆዩልን።